ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደል ቆጠራና ንባብ ይሆናል ማለት ነው። እዚህ ጋር የተለያዩ የአማርኛ ፊደላት ማለትም ከ እስከ ተ ያሉትን የአማርኛ ፊደላትን እንዴት እንደምንቆጥራቸው የማሳያችሁ ይሆናል ማለት ነው። ብዙውን ጊዜ ብዙ ተማሪዎች መጀመሪያዋንና አራተኛዋን አመሳስሎ ይጠራሉ። እንዲሁም ሶስተኛዋን ደግሞ ከስድስተኛዋ ጋር አመሳስሎ ስለሚጠሩ ተማሪዎች ከዚህ በኋላ እንደዚህ አይነት ችግር እንዳይገጥማቸው ሲባል ዛሬ ይህንን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በተለይ ጀማሪ ተማሪዎች እና ፊደልን ጀምራችሁ በደንብ ያላወቃችሁ ተማሪዎች ይህንን ቪዲዮ በደንብ መከታተል ይኖርባችኋል ማለት ነው። ሙሉ የአማርኛ ፊደላትን ክፍል 1፣ ክፍል 2 እና ክፍል 3 እያልኩ ምሰራላችሁ ነው የሚሆነው። ዛሬ ክፍል 1 የአማርኛ ፊደላት የንባብ ልምምድ ይሆናል ማለት ነው። ከሀ እስከ ተ ያሉትን ፊደላትን ከመጀመሪያ ጀምሬ ወደ መጨረሻ እና ከመጨረሻ ጀምሬ ደግሞ ወደ መጀመሪያ እየጠራሁላችሁ ማነብላችሁ ነው የሚሆነው ማለት ነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ ተከታተሉት። ወደ ክላሳችን ስንመጣ የአማርኛ ፊደላት በቁጥር 34 ሲሆኑ እነዚህ ደግሞ ባለ 7 ቤት እና ባለ 8 ቤት ተብሎ በቤታቸው በሁለት ከፍለን እናያቸዋለን ማለት ነው። ባለ 7 ቤት ያላቸው እነማን ናቸው? ባለ 8 ያላቸው ደግሞ እነማን ናቸው የሚለውን እናያለን። እንዲሁም ደግሞ በባለፈው ቪዲዮ ከዚህ በፊት በእግራቸው እግር አልባ ባለ 1 እግር፣ ባለ 2 እግር እና ባለ 3 እግር ተብለው በአራት እንደሚከፈሉ ቪዲዮውን ሰርቼላችኋለሁ። ያላያችሁ ካላችሁ ቪዲዮ ከዚህ በፊት ስለተሰራላችሁ ገብታችሁ ማየት ትችላላችሁ ማለት ነው። እዚህ ጋር መጀመሪያ የአማርኛ ፊደላት መጀመሪያ ሀ ነች። ሀሌታ ሀ ትባላለች። ይቺ እንግዲህ ሀ ነች። በሰማይ በኩል ክፍት ሆና የበተቃራኒ ማለት ነው። በ ወደ ታች ነው፣ በታች በኩል ነው ክፍት የምትሆነው። እቺ ግን በሰማይ በኩል ክፍት የሆነች የበተቃራኒ ሀ ትባላለች። ሀሌታ ሀ። ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ይቺ ዲቃላ ነች ወይም 8ኛ ምንላት ነች። ኋ ኋ። ከመጨረሻ ወደ መጀመሪያ ስቆጥርላችሁ ኋ ኋ ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ። ኦኬ ቤተሰቦች እዚህ ጋር መጀመሪያ ይቺ ሃና ይቺ ሃ አራተኛዋ እዚህ ጋር ላይ ኢንተርቼንጀብሊ መጠቀም እንችላለን። ሃና አ ሲሆን ኢንተርቼንጀብሊ እንጠቀማለን። ለዛ ነው ተማሪዎች ብዙ ተማሪዎች መጀመሪያዋንና አራተኛዋን አመሳስሎ የሚያነቡበት አጋጣሚ የሚፈጠረው ማለት ነው። እቺ አራተኛዋም ሃ ነች፣ መጀመሪያዋን ሃ ነች ማለት ነው። ስለዚህ ኢንተርቼንጀብሊ መጠቀም እንችላለን። ይሄ ግን የሚሆነው ሃና አ ሲሆን ብቻ ነው እንጂ ሌላ ፊደል ላይ አይሰራም ማለት ነው። ተመሳሳይ ሌላ ፊደል ላይ እዚህ ጋር ይቺም ላ ነች፣ ይቺም ላ ነች ማለት አንችልም። ይቺ ሃ ስለሆነች ይቺም ሃ ስለሆነች ይሄም ላ ነው፣ ይሄም ላ ነው አንልም። ይቺ ግን ሌላ አነባቢ ነው የሚኖራት።
ከሀና ከአ በስተቀር አ ራሷ አነባቢ ስለሆነች ከሀ በስተቀር ሀ ማለትም ከሶስቱ ሀ አይነቶች በስተቀር ሌላው ፊደል ግን እ ሚል ድምፅ ነው የሚኖራቸው ማለት ነው። እ ሚል ድምፅ ስለሚኖራቸው ይቺ ለ ስንል እ ሚል ድምፅ ነው ያለው ማለት ነው። አነባቢ እ አለ ማለት ነው። ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ ሏ ሏ ከመጨረሻ ወደ መጀመሪያ ሏ ሎ ል ሌ ላ ሊ ሉ ለ ለ እቺ ደግሞ ሐመር ውሃ ትባላለች። ሐመር ውሃ አነባቧ ወይም ድምጿ ግን የዚችኛ ሀሌታ ሀ ጋር ተመሳሳይ ነው ማለት ነው። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ኋ ኋ ኋ ኋ ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ አራተኛ ደረጃ ላይ የምናገኛት የአማርኛ ፊደል መ ነች። መ መ ያው ለ ስንል እ ድምፅ አይደል ያለው እዚህ ጋም መ ስንል እ ሚል ድምፅ አለ ማለት ነው። ስለዚህ አነባቢ እ ነው ያለው ማለት ነው። ከማን በስተቀር ከሀ በስተቀር ማለት ነው። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ሞ ቺ ሟ ሟ ሟ ሞ ም ሜ ማ ሚ ሙ መ መ ቺ ደግሞ ንጉሱ ሰ ትባላለች። ሁለት አይነት ሰ ስላለ መኩሼ የሚባሉ ፊደላት ስላሉ እነዛ መኩሼ ፊደላት ውስጥ አንዷ ሰ ንጉሱ ሰ እና እሳቱ ሰ ነች ማለት ነው። ስለዚህ እቺ ንጉሱ ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሷ ሷ ሷ ሶ ስ ሴ ሳ ሲ ሱ ሰ ሰ ኦኬ እዚህ ጋር ስንመጣ ረ ነች። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ ሯ ሯ ሯ ሮ ር ሬ ራ ሪ ሩ ረ ረ ኦኬ እቺ ደግሞ ሰ ነች። ምን አይነት ሰ ነች? ሰዓቱ ሰ እቺና እቺ ሞክሼ ፊደላት ስለሆኑ እቺ ሰዓቱ ሰ እቺ ደግሞ ንጉሱ ሰ ሰ ስናነባቸው ግን ተመሳሳይ የንባብ ስልት ነው የሚኖራቸው ማለት ነው። ግን አጠቃቀማችን ግን የተለያየ ቦታ ላይ ነው የምንጠቀመው። ኦኬ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሷ ሷ ሷ ሶ ስ ሴ ሳ
ሲ ሶ ሰ ሰ። ኦኬ እቺ ደግሞ ሸ ትባላለች። ከላይ አግድም ሰ ሆና ከላይ አግድም ያላት ነች። ሰ ሆና ሰ አይነት ተመሳሳይ ሰን ጽፈን ከላይ አግድም መስመር ማግደም ነው ማለት ነው ይጠበቅብን ሸን ለመጻፍ። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ ሿ ሿ ሿ ሾ ሽ ሼ ሻ ሺ ሹ ሸ ሸ። ኦኬ እቺ ደግሞ ቀ ትባላለች። ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ቋ ቋ ቋ ቆ ቅ ቄ ቃ ቂ ቁ ቀ። ኦኬ በ እቺ ደግሞ በ ትባላለች። በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ ቧ ቧ ቧ ቦ ብ ቤ ባ ቢ ቡ በ በ በ። ኦኬ እቺ ደግሞ ቨ ትባላለች። ቨ ከበ የምትለየው ከላይ በኩል ምንም ከፍ ብለን ትንሽ ከፍ ብለን ይቺን ያክል ቦታ ትተን ከላይ አንድ አግድም ማስመር ነው ማለት ነው። ስለዚህ በ ይቺ ነች። ቨ ደግሞ ይቺ ትሆናለች ማለት ነው። ቨ ቨ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ ቫ ቫ ቫ ቮ ቭ ቬ ቫ ቪ ቮ ቨ ቨ። ተ ቺ ተ ትባላለች። ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ቷ ቷ ቷ ቷ ቶ ቶ ት ት ቴ ቴ ታ ታ ቲ ቲ ቱ ቱ ተ ተ። ኦኬ እንግዲህ ቤተሰቦች እዚህ ጋር መረዳት ያለብን ነገር አነባቢ ወይም ቫውል የምንላቸው በእንግሊዘኛ ቫውል የምንላቸውን ነገሮች አነባቢ የምንላት አ ከነ ቤተሰቧ ነች። ስለዚህ አ ከነ ቤተሰቧ አነባቢ ሆና መጀመሪያውን ፊደል የምታስነብብ ደግሞ የአ ቤተሰብ ስምንተኛዋ ነች። ማለትም እ ምንላት። ስለዚህ ተ ስንል ሚል ድምፅ አለ ማለት ነው። ሁለተኛውን ደግሞ የሚያስነብብልን የአ ቤተሰብ ሁለተኛው ኡ ነው ማለት ነው። ቱ ስንል ኦ ድምፅ ስላለ ኦ ቱን አስነባቢ ይሆናል ማለት ነው። ሶስተኛውን ደግሞ የሚያስነብብልን ኢ የሚለው ድምፅ ነው። ሶስተኛው የአ ቤተሰብ ማለት ነው። ቲ ስንል ኢ ኢ ይሆናል ማለት ነው። አራተኛዋን ደግሞ አ ምንላት የአ ቤተሰብ መጀመሪያ ወይም አራተኛ ማለት ነው። ስለዚህ አ ስንል ታ ስንል አ ሚል ድምፅ ስላለ ታ አ አ አነባቢ ይኖራል ማለት ነው። ለዚህኛዋ ለመጀመሪያ ብዙ ጊዜ መጀመሪያዋንና አራተኛዋን አመሳስላችሁ የምታንቡ ተማሪዎች ለዚህኛዋ ለመጀመሪያ እ ሚል ድምፅ ነው ያላት። እዚህኛዋ ደግሞ አ ሚል ድምፅ ነው። አየው ልዩነት አለ ማለት ነው። እ ሚል ድምፅ መጀመሪያ ናቸው። አ የሚለው ድምፅ ደግሞ ለአራተኛው ነው ያለ ማለት ነው።
ለሶስተኛ ደግሞ ቲ የሚለው ድምፅ ነው። ቲ ሲል ኢ የሚለው ድምፅ ነው ያላት። ኢ ለሶስተኛ ሲሆን ለስድስተኛ ደግሞ እ የሚለው ድምፅ ነው ያለው። አየው ልዩነት። ቲ ስንል ኢ ድምፅ ነው ያለ፣ ት ስንል ደግሞ እ ድምፅ ነው ያለ ማለት ነው። ስለዚህ እ ስድስተኛዎችን ያስነብባል። አምስተኛዎቹን ኤ ነው። ብዙ ጊዜ እዚሁ ጋር ችግር አይኖርም ማለት ነው። ሰባተኛዎችን ደግሞ ኦ የሚለው ድምፅ ነው። እነዚህን ደግሞ ሁለተኛ ፕላስ ዋ ድምፅ ነው። ስለዚህ ሁለተኛ ፕላስ ዋ ድምፅ ማለት ቱና ዋ ሲሆኑ ቷ የሚለውን ድምፅ ይፈጥራሉ ማለት ነው። ቱና ዋ ሲሆኑ ቷ የሚለውን ድምፅ ይፈጥራሉ። ለዚህኛው ደግሞ ሁለተኛ ፕላስ ዋ፣ ሁለተኛ ማለት ቡ ነው፣ ሲደመር ዋ ስናደርገው ዋ ዋ የሚለውን ድምፅ ይሰጣል ማለት ነው። ለዚህም ተመሳሳይ ነው። ስለዚህ መጀመሪያዎቹ አ የሚል ድምፅ አነባቢ ያላቸው፣ ለሁለተኛዎቹ ኡ፣ ለሶስተኛዎቹ ኢ፣ ለአራተኛዎቹ አ፣ ለአምስተኛዎቹ ኤ፣ ስድስተኛዎቹ እ፣ ሰባተኛዎቹ ኦ፣ ለስምንተኛዎቹ ለዲቃላዎቹ ደግሞ ሁለተኛ ፕላስ የፊደሉ ሁለተኛ ፕላስ ወይም የቤቱ ሁለተኛ ፕላስ ዋ ድምፅ ነው የሚኖራቸው ማለት ነው። ኦኬ ቤተሰቦች የዛሬ ክላሳችን ይህንን ይመስላል ማለት ነው። ከሀ እስከ ተ እንዴት አድርገን ማንበብ እንደምንችል አይተናል ማለት ነው። የበለጠ ደግሞ እናንተ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ይሁን። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።